ናችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው የእጅ መቀዝቀዝ ወይም ደግሞ በረዶ መሆን በበርካታ ሰዎች ላይ የሚከሰት ትልቅ የሆነ የጤና ችግር ነው ማለት ነው። የእጅ መቀዝቀዝ ወይም ደግሞ በረዶ መሆን ምን ማለት እንደሆነ፣ በምን ምክንያት ሊከሰት እንደሚችል፣ ምልክቶቹ ምንድናቸው፣ መፍትሄዎቹስ ምንድን ነው፣ መቼ ነውስ ሕክምና ማድረግ ያለብን የሚለውን በዚህ ቪዲዮ ላይ በደንብ እነግራችኋለሁኝ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች ደግሞ እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ብዙ ጊዜ ቀዝቃዛ እጆች ወይም ደግሞ የእጅ መቀዝቀዝ በአየር ቅዝቃዜ የሚከሰት ነው። ነገር ግን ሁል ጊዜ በአየር ቅዝቃዜ ሁኔታ ብቻ አይከሰትም። በጣም ብዙ ጊዜ እናም ተደጋጋሚ የሚከሰት ከሆነ ከደም ዝውውር፣ ከነርቮች ችግር፣ ከሆርሞኖች ወይም ደግሞ ከሜታቦሊዝም ማለትም የምግብ መፈጨት ሂደት ባሉ የሚመጡ ምልክቶች ናቸው ማለት ነው። የቀዘቀዙ እጆች ማለት ምን ማለት እንደሆነ ልንገራችሁ። የቀዘቀዙ እጆች ማለት ከተለመደው ያነሰ ሞቅ ያለ ደም ወደ ጣቶቻችን እየደረሰ ነው ማለት ነው። ይህ ሊከሰት የሚችለው ደግሞ በተለያዩ ምክንያቶች ነው። የደም ስሮቻችን እየጠበቡ በመሆናቸው፣ የደም ፍሰት ዝግተኛ ወይም ደካማ በመሆኑ፣ ነርቮች በትክክል ምልክትን ባለመስጠታቸው እናም ሰውነት ከእጅ ይልቅ ለዋና ዋና የአካል ክፍሎቻችን ለልብ፣ ለአንጎል ቅድሚያ ስለሚሰጥ ነው። አልፎ አልፎ የሚከሰት የቀዘቀዘ እጅ አብዛኛውን ጊዜ ጉዳት የሌለው ነው። ነገር ግን ተደጋጋሚ ወይም ደግሞ የማያቋርጥ የእጅ መቀዝቀዝ ትኩረት የሚያስፈልገው ነገር እንዳለ የሚጠቁም ነው። ታዲያ ለእጅ መቀዝቀዝ ዋና ዋና መንስኤዎች ወይም ደግሞ ምክንያቶቹን ልንገራችሁ። አንደኛ ደካማ የደም ዝውውር ነው። ይህ በጣም የተለመደው መንስኤ ነው። በእጆቻችን ውስጥ ያሉት የደም ስሮች ይጠባሉ። ይህም የሞቀ የደም ፍሰትን ይቀንሳል። ለረጅም ጊዜ መቀመጥ፣ የአካል ብቃት እንቅስቃሴ ማጣት፣ ማጨስ፣ ጥብቅ ልብስ ወይም ደግሞ የእጅ አንጓ ግፊት፣ የደም ስሮች ማርጀት ይህንን ያስከትላሉ። ምልክቶቹም የገረጡ ወይም ደግሞ ወደ ሰማያዊ ያዘነበሉ ጣቶች፣ ቅዝቃዜና የመደንዘዝ ስሜት፣ እጆችም በዝግታ መሞቅ ይከሰታል። ታዲያ መፍትሄው ምንድን ነው? በየቀኑ ከ20 እስከ 30 ደቂቃ በእግር መጓዝ፣ እጅን መክፈትና መጨበጥ ልምዶችን ማድረግ፣ ጥብቅ ሰዓቶችን ወይም ደግሞ አምባሮችን ማስወገድና ማጨስን ማቆም ያስፈልጋል። ሁለተኛው ምክንያት ቀዝቃዛ የአየር ሁኔታ እናም የደም ስር መጥበብ ነው። ይህ የተለመደ ነው። ሰውነታችን የውስጥ አካላትን ለመጠበቅ የደም ስሮችን በዚህ ጊዜ ያጠባል፣ ቅዝቃዜ በሚኖርበት ጊዜ። ምልክቶቹም በቀዝቃዛ አካባቢዎች ይከሰታል። በሙቀት በፍጥነት ይሻሻላል። ህመም ወይም ደግሞ መደንዘዝ የለም። መፍትሄው ታዲያ ጓንቶች፣ ሙቅ የሻይ መጠጦችን፣ የእጅ ማሞቂያዎችን መጠቀም። ይህ የተለመደ እንጂ ከበሽታ ጋር የተያያዘ አይደለም። ሶስተኛ የሬናውድስ ክስተት የምንለው ነው። የደም ስሮች ለቅዝቃዜ ወይም ለጭንቀት ከመጠን በላይ ምላሽን ይሰጣሉ። ምልክቶቹም ጣቶች ወደ ነጭ፣ ሰማያዊና ቀይ ይቀየራሉ። ህመም ወይም ደግሞ የሞጋት ስሜት፣ በቅዝቃዜ ወይም በጭንቀት ይነሳሳል። መንስኤዎቹም የጄኔቲክ ስሜታዊነት፣ ራስን በራስ የመከላከል አቅም መታወክ፣ አውቶ ኢሚዩን ኮንዲሽን የምንለው እንዲሁም ጭንቀት። መፍትሄዎቹ ደግሞ እጆችን ሁልጊዜ በሙቀት መያዝ፣ ጭንቀትን መቆጣጠር፣ ድንገተኛ የሙቀት ለውጦችን ማስወገድ፣ ከባድ ከሆነ ደግሞ የህክምና ምርመራ ማድረግ ያስፈልጋል። አራተኛ የተጎዱ
ነርቮች ወይም ደግሞ የነርቭ ችግሮች ሲሆን ነው ፐሪፈራል ኒውሮፓቲ የምንለው። የተጎዱ ነርቮች የደም ፍሰትንናም የሙቀት መጠንን መቆጣጠር ያቅታቸዋል። መንስኤዎቹም የስኳር በሽታ ካለብን፣ የቫይታሚን ቢ12 እጥረት፣ ለረጅም ጊዜ አልኮልን መጠጣት፣ የነርቭ መጫን በአንገትና በእጅ አንጓ አካባቢ ካለ። ምልክቶቹም ደግሞ ቅዝቃዜ እናም የመውጋት ስሜት፣ የማቃጠል ወይም የመደንዘዝ ስሜት፣ የእጅ መጨበጥ አቅምም መቀነስ ይከሰታል። መፍትሄዎቹ ደግሞ የቫይታሚን ቢ12 መጠንን መጨመር፣ የደም ስኳርን መቆጣጠር፣ የአንገትና የእጅ አንጓ አቀማመጥን ማስተካከል እንዲሁም ለስላሳ የነርቭ እንቅስቃሴ ልምዶችን ማድረግ ያስፈልጋል። አምስተኛ የደም ማነስ ነው። ደም አነስተኛ ኦክስጅንን ስለሚሸከም እጆች ቅዝቃዜ ይሰማቸዋል። መንስኤዎቹም የብረት ወይም ደግሞ የአይረን እጥረት ካለ፣ የደም መፍሰስና ደካማ የሆነ አመጋገብ ነው። ምልክቶቹም የቀዘቀዙ እጆችና እግሮች፣ ድካም፣ መፍዘዝና የቆዳ መገርጣት ይከሰታል። መፍትሄዎቹም በብረት የበለጸጉ ምግቦችን መመገብ፣ ምስር፣ ስፒናችና ስጋን መመገብ፣ ከምግብ ጋር ደግሞ ቫይታሚን ሲን መውሰድ እንዲሁም የደም ምርመራን ማድረግ ያስፈልጋል። ስድስተኛ የታይሮይድ እጢ ስራ መቀነስ ነው፣ ሃይፖታይሮይዲዝም የምንለው። በዚህ ጊዜ ሜታቦሊዝም ይዘገያል። በዛ አማካኝነት አነስተኛ ሙቀት ይመረታል ማለት ነው። ምልክቶቹም የቀዘቀዙ እጆችና እግሮች፣ የክብደት መጨመር፣ ድካምና የቆዳ መድረቅ ይከሰታል። መፍትሄዎቹም የታይሮይድ ምርመራ ማድረግ፣ በቂ አዮዲንና ሴሊኒየምን ማግኘትና አስፈላጊ ከሆነ የሕክምና እርዳታ ማድረግ ያስፈልጋል። ሰባተኛ ጭንቀትናም ስጋት ነው። ጭንቀት አድሬናሊንን ይጨምራል። ይህም የደም ስሮችን ያጠባል። ምልክቶቹም በጭንቀት ጊዜ የቀዘቀዙ እጆች፣ የሚያልባቸው መዳፎች ግን የቀዘቀዙ ጣቶች፣ ጥልቀት የሌለው አተነፋፈስ ይከሰታል። መፍትሄዎቹም የዝግታ አተነፋፈስ ልምዶችን ማድረግ፣ በማግኒዥየም የበለጸጉ ምግቦችን መመገብና የተሻለ እንቅልፍ ልምድ ማድረግ ያስፈልጋል። ስምንተኛ ዝቅተኛ የደም ግፊት ነው። ደም ወደ ጫፍ አካላት በዚህ ጊዜ በብቃት አይደርስም። ምልክቶቹም የቀዘቀዙ እጆች፣ ራስን ማዞር፣ በምትቆሙበት ጊዜ ድካም ይሰማቸዋል። መፍትሄዎቹ ደግሞ በቂ ፈሳሽን መጠጣት፣ መጠነኛ የጨው አጠቃቀም፣ ይህ ደህንነቱ የተጠበቀ ከሆነ እናም በድንገት ከሞቀም ደግሞ መቆጠብ ያስፈልጋል። ዘጠነኛ ደካማ አመጋገብ እናም የንጥረ ነገር እጥረት ካለ ነው። የብረት ወይም ደግሞ የአይረን፣ የቫይታሚን ቢ12፣ የማግኒዥየም እና የኦሜጋ ስሪ ቅባቶች ማጠር ካለ የእጅ መቀዝቀዝ ይከሰታል። መፍትሄ የሚሆኑ ምግቦች ደግሞ እንደ እንቁላል፣ አሳ፣ ለውዝ፣ ሲርሶችን እንደ ቺያ ሲርስ እና ተልባን እንዲሁም ደግሞ አረንጓዴ ቅጠላ ቅጠሎችን መመገብ ያስፈልጋል። ታዲያ የእጅ መቀዝቀዝን ለመቀነስ የሚረዱ የዕለት ተዕለት መፍትሄዎችን ደግሞ ከፈለጋ አንደኛ የደም ዝውውርን አሻሽሉ። እጅን ማፍታታት በቀን 2 ጊዜ ከ2 እስከ 3 ደቂቃ። እጅን በሞቀ ውሃ መዘፍዘፍ፣ ፈጣን እርምጃን ማድረግና እንቅስቃሴን ማድረግ። ሁለተኛ ጥሩ ምግቦችን ተመገቡ። እንደ ዝንጅብል፣ ነጭ ሽንኩርትና ቀረፋ፣ ስባማ አሳዎችንና ሙቅ ምግቦችን። በምሽት ቀዝቃዛ መጠጦችን ደግሞ አትጠጡ። ሶስተኛ ነርቮቻችሁን ደግፉ። የቫይታሚን ቢ12 ምግቦችን መመገብ፣ ጥሩ የአንገት አቀማመጥና ስልክን ከመጠን በላይ መጠቀምን መቀነስ። አራተኛ የመኝታ ሰዓት ልምድን መቀየር። ሙቅ የእጽዋት ሻይን ማታ መጠጣት፣ የዝንጅብል ወይም ደግሞ የካሞሜል። እጅን በዘይት ቀስ አድርጎ ማሸትና ከመተኛታችሁ በፊት ለቅዝቃዜ ከመጋለጥ መቆጠብ ያስፈልጋል። ታዲያ ዶክተር ማየት ያለባችሁ ወይም ደግሞ ሕክምና ማድረግ ያለባችሁ መቼ ነው? የቀዘቀዙ እጆቻችሁ የማይለቁ እናም የሚያማችሁ ከሆነ፣ በአንድ ወገን ብቻ ከሆኑ፣
ከቀለም ለውጥ ጋር የተያያዙ ከሆኑ፣ ከመደንዘዝ ወይም ከድካም ጋር ከሆኑ፣ ድንገተኛ ጅማሬ ካላቸው ህክምናን አድርጉ። በአጠቃላይ የቀዘቀዙ እጆች ምልክት እንጂ ብዙ ጊዜ በሽታ አይደሉም። ብዙውን ጊዜ የደም ዝውውርን፣ የነርቭ ጤናን፣ ሆርሞኖችን ወይም ደግሞ ጭንቀትን ያንጸባርቃሉ። ስለዚህ ቶሎ ምርመራ ማድረግ እንዳለባችሁም ይጠቁማሉ ማለት ነው። የሙቀት መጠኑን ብቻ ሳይሆን ዋናውን መንስኤ ማስተካከል ያስፈልጋል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለኝ ይላለሁ። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁ ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።